አሁን ያለንበትን ሁኔታ እናይም ነገሮች ይስተካከላሉ ብዬ ነው ማስበው። ቁልፍ የቤት ቁልፍ ቤተሰቦቻችን የቤት ቁልፍ ባንሰጣቸው ራሱ ሂጂ ብለው ቢለቋት ቀጥ ብላ ቤቷ ትመጣለች። ዮናስ ሲመጣ ቁልፉን ለዮናስ እንሰጠዋለን። አስቀምጥ ያሉት ቦታ ኦሬዲ አሁን ራሱ እየታየኝ ነው። ቁልፉን እንሰጣቸዋለን። ይዞ መጥቻለሁ የቤቱን ቁልፍ። የሆነ ነገር ሊፈጠር ነው መሰለኝ። የሆነ በቃ እየደበረኝ ነው፣ እየቀፈፈኝ ነው ያለው። ቦታው ላይ ተገኝተናል እኮ እኛ። ከዚህ የሚመጣው አጥር ጫፍ ነው ወይስ ወደ ታች የሚሄደው ጫፍ? ምን የለም ውናትም ወስደውታል። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ እንግዲህ ያው ትላንትና ያለንበትን ቦታ አይተው ቤተሰቦቻችን በጣም ማለት እግዚአብሔር እንደዚህ እንደምትደግፉን አላወቅኩም ነበረ። በጣም በቃ ኮሜንታቸው ደስ ይል ነበር፣ ላይካቸው ደስ ይል ነበር፣ በጣም ብዙ ነገር ማለት ነውና እግዚአብሔር ያክብርልን ነው ማለት። የምታመሰግኛቸው ነገር ካለ አመስግኛቸው። ያው እኔ ልላቸው የምችለው በጣም እናመሰግናለን። ያው ምስጋና ነው ማለት የኛ በቃ እናንተም ራሱ መጀመሪያ ላይ እንድንወጣ ከዛ ቤት ብዙ እያላችሁ ነበረ። ስለዚህ አንድም የእናንተ ራሱ ሰው የሚለውን ነገር ሰው ሲሰማ ብዙ ነገር ይጠቀማል፣ አይጎዳም። እና በተለይ ለሚጠቅመው ነገር ከሆነ ማለት ነውና ያው አንዳንድ ነገር ከልጆች ጋር መለያየቱ ለጊዜውም ቢሆን እነዛ ነገሮች ትንሽ ያበሳጫል እንጂ ለሰላም ግን በቃ እንደዛ ግዴ ብዙ የማይመቹ ነገሮች አሉ፣ በጣም ብዙ። ይሄም ብዬ ማለላችሁ ግን ከማይመቹ ነገሮችም አንድ ላይ ሆነው የተሻለ ነው በቃ። አዎ እግዚአብሔርን ማለት ቢያንስ የሆነ እንትን ብለናል። አሁን ፍሪደም አግኝተናል፣ ነፃ ሆነናል ማለት የሆነ ከዛሬ ነገ ወይ ማታ ላይ ወይ ጠዋት ላይ ወይ የሆነ ነገር ስናደርግ ጥቃት ተፈጸመብን ልጆቻችን ላይ የሆነ ነገር ሆነብን አንልም ማለት ነው። ቢያንስ ይሄንን ለዚህ ራሱ አንዱ ዋናው ጥቅም ነው ማለት ነው። እና አሁን ያለንበትን ሁኔታ እናይም ነገሮች ይስተካከላሉ ብዬ ነው ማስበው። ግን ደግሞ ቤተሰቦቻችን ዛሬ ትንሽ የሆነ ነገር ተፈጥሮ ነው እዚህ ቦታ ላይ ተገኘ ነው ውጪ ላይ ማለት ነው። ምንድነው እሱ የተፈጠረው የምትሉን ከሆነ ደግሞ ቤተሰቦቻችን እንግዲህ እነዛ ሰዎች አሁንም ከነዛ ሰዎች ጋር የሚያገናኘን ነገር አለ። ምንድነው እሱም የሚት ጉዳይ ነው። በነገራችን ላይ ማታም ቪዲዮ ላይ ሲጠይቁ ነበር፣ ሚትስ እንዴት ሆነች እያሉ ነበረ። ጭንቀቱን እኛ ነው የምናውቀው ማለት ነው። አንዱ ዋናው ጭንቀታችን የእሷ ጉዳይ ነው። ግን አንዳንዴ መቀየር ማንችለው ጉዳይ ላይ እየወጣን ማውራቱ አስፈላጊ አይደለም ብለን በውስጥ ላይ እየተደራደርናቸው ነበር ከሰዎቹ ጋር ማለት ነው። እና ሰዎቹ ገንዘብ ነው የምትፈልጉት? አይ ገንዘብ አይደለም የምንፈልገው። ምንድነው የምትፈልጉት? መጀመሪያ እንደውም የመጀመሪያው ከሚት ላይ የላኩት ቪዲዮ ምን ይል ነበረ? አንቺን ነበር የሚፈልጉ የነበሩት ማለት ነው። እና አንቺን እሷን አሁን አንፈልግም እና ምንድነው የምትፈልጉት ብለን ስንጠይቃቸው አንድ ነገር አሉ ማለት ነው። ቁልፍ። እሱ ነው በጣም ሚስጥር የሆነብኝ ማለት ምንድነው? ቆይ ምን ሊያደርግላቸው ነው? ቁልፍ፣ የቤት ቁልፍ ቤተሰቦቻችን የቤት ቁልፍ። እኔ ምን ሊያደርጉት እንደሆነ አልገባኝም። ያሉት እኮ የቤት ቁልፍ አንደኛ ያሉበት መንገድ እነሱም ብለዋል። በርግጥ እኛ ቤቱን ቁልፍ አምጡ ከእናንተ ጋር መገናኘትም ሆነ ልጅቷን እንዲለቁለት ስንላቸው ማለት ነው አምጥተን ቤት ውስጥ ራሳችን እናስገባታለን ነው አንዱ። እኔ ግን አለበለዚያ ከእናንተ ጋር መገናኘት፣ እኛ ደግሞ መገናኘት የለብንም። እኛ ራሱ አንገናኝም። ፖሊስ ምናምን ይዛችሁ ብትመጡስ፣ ፖሊሶች ቢኖሩስ ከእናንተ ብታስይዙንስ ነው የሚሉት እነሱ። በርግጥ ይሄ እውነታቸው ነው የሚያስብል ነገር ነው። እኛ ግን ለሰላማችን ስንል ከእነሱ ጋር በእነዚህ አይነት የቤት ቁልፍ ሰጠነው። እሷ እኮ ታውቃለች ቤቷ። እሱ ድመት አይደለችም ወይ ደግሞ በድን አይደለችም እኮ አይደል እንዴ? እሚቱ እኮ ራሷን የቻለች መንቀሳቀስ የምትችል ልጅ ናት። ቁልፍ ባንሰጣቸው ራሱ ሂጂ ብለው ቢለቋት ቀጥ ብላ ቤቷ ትመጣለች። እኔ የሆነ ነገር አሁን እየጠረጠርኩ ያለው ቤተሰቦች የሆነ ነገር አርገዋት የሆነ ነገር ተፈጽሞ እለዋ ላይ ማለት ነው
ከዛ ቤት ወይ ደግሞ እኔ ብቻ እግዚአብሔር ይጠብቃል። ነገር አይኖርም። አንድ በቃ ፈርተዋል። ነፍሷ ላይ አደጋ እንዳያደርሱ ነው እኔ የምፈራው። ሁለት የተዘጋ ቤት ውስጥ በር ከፍት የቤት ቁልፍ ያሉን በነገራችን ላይ ቤተሰቦቻችን እንዳትሳሳቱ የቤት ቁልፍ ያሉን አዲስ የተከራየነውን ቤት ሳይሆን መጀመሪያ የነበረውን ቤት ነው ማለት ነው። እና እንደውም ያሉት እነሱ በመስፈርት ነው ያስቀመጡት ማለት ነው። ቁልፉን ዮናስ አምጥቶ ምልክት ነግረውናል። የት ጋር እንደምናስቀምጥ እናሳያቸዋለን። እንዴ በሩቆን እንከታተለዋለን። ዮናስ ነው አምጥቶ ቁልፏን ቁጭ አድርጎ ይሄድ ያሉት ማለት ነው። እና ዮናስን ደግሞ ትንሽ ወደ ኋላ ቀረብን። ደውዬለን ነበር መንገድ ተዘጋግቶበት ይሁን አላውቅም። ይመጣል እና ቤተሰቦቻችን ዮናስ ሲመጣ ቁልፉን ለዮናስ እንሰጠዋለን። አስቀምጥ ያሉት ቦታ ኦሬዲ አሁን ራሱ እየታየኝ ነው ቦታው ማለት ነው። እዚህ ቦታ ላይ ሆኖ ከዛ ገደል አለ። ወደ ገደል ውስጥ በሚያስገባው መንገድ ወደ ውስጥ ገባ ብላችሁ የአጥር አለ የግቢ ማለት ነው። እዛ አጥር ስር ነው የምታስቀምጡት እና እስቲ ቦታውን ሄጄም አላየሁትም እኔ። ይምጣና ስቶሎ ብለን አስቀምጠንላቸው እነሱ ያሉን ቤተሰቦቻችን ቤት እናስቀምጣታለን ምናምን ሲሉ እንደዚህ እኔ ለምንድን ነው እዚሁ ማሰጡን ብያቸው ነበር። ማለት ልክ ቁልፉን ሲያገኟት እሚትም እንዲሰጡን ብያቸው ነበረ። እነሱ ግን ጭራሽ እንትን አላሉ እንትን ለማለት ራሱ አልሞከሩም ማለት ነው። ያንን አሰበ ምን እያያችሁ ሰላም ናቸው። ሰላም ነው። በአጋጣሚ ከመጡ ብለን ነው ማክኛ። እሺ አሁን እኮ መንገድ ላይ ያጋጠመ ነገር አለ። የደወለልህ ሰው ምናምን አለ? የለም ግን በእናትህ በእያንዳንዱ እኮ በምወጣበት ይከታተሉኛል። ስወጣ ምናምን ይከታተሉ። ለመከታተሉ ብዙ የሚጨንቅ ነገር የለውም። አሁን እኔ ግራ የገባኝ ቁልፉን እንሰጣቸዋለን። ይዤው መጥቻለሁ። የቤቱን ቁልፍ እንሰጣቸዋለን። የጠረቡት ቁልፉን እንካ። ምን ማለት ነው? ቆይ በደንብ አስባችሁበት አንዱ ካለቀቋት እዚሁ ጋር ያው የራሳችንን ነገር እርምጃ እንወስዳለን። ካለቀቋት ለቀቋት ነው። ቆይ አልወስድም። ዮናስ አትከራከር። አይደለም ግራ የገባኝ ቁልፉን እኔ በጣም እያስፈራኝ ነው። ጨንቆኛል። ሲጀምር እዚህ ጋር የሆነ ነገር ሊፈጠር ነው መሰለኝ። የሆነ በቃ እየደበረኝ ነው፣ እየቀፈፈኝ ነው ያለው። ራሳቸው ነው። እኔ ሜዳ እኮ ነው። ቢያንስ እዚህ ጋር አይኔ እያየ አይዙኝ። ሲቀጥል እኛ ከኋላ ሆነን ከቨር እንሰጣለን፣ ያለውን ነገር እናያለን። ዮናስ አሉ እኔ ላምጣ ነው ፈለጉ። እኔንም ሊወስዱኝ ነው። ምን ፈርተህ ነው? ዮናስ አይኔ እያየ ገደል እኮ ነው። በዚህ ጋር እንዴት ነው የሚወስዱ? አይናችን እያየ ምን እሰራለሁ ነው? ሁላችንም መተው በመኪና ሰብስበው ይዘውን እንዳይሄዱ በእናትህ። አይ መጡ ማንም ብቻ ለምሳመጣ አሷን ለምን ይዘመጣ? ቤት አትቀመጥም? እሱ እኔ መጀመሪያ ስመጣ አብሬ ልምጣ ብላኝ ነው እንጂ አንቺን እኮ ቤት ቅሪ ብዬሽ ነበር። ቤት ሁኜ ብዬሽ ነበር። እኔ እንዴት ነው እሱ ብቻውን ሲወጣ ትቼው የምቀመጠው? ችግር የለውም እባክሽ። እኔ ምን ሆናለሁ? አይኔ እያየ መቼም በጠራራ ፀሐይ አፍነው አይወስዱኝም። ስለዚህ ምንም የቤቱን ቁልፍ ማስቀምጠው እኔ እንትን ችግር እስካደረሱብኝ ለምን እኔን ፈለጉ? እሱ ነው ግራ የገባኝ። ለምን እኔን ፈለጉ? ዮናስ ማንም ሰው ያስቀምጠው አይደለ? እኛን ፈርተውን ይሁን ምን የሆነ ይቀርጹናል ብሎ አስበው ይሁን እኔ የማውቀው ነገር የለም። እሺ ሌላው ይቀር። እሺ ቆይ እየደወሉ ሄሎ፣ አቤት። ቦታው ላይ ተገኝተናል እኮ እኛ። አዎ እሺ እኮ ሰማያዊ አጥር ነገሩ አይደል? የብረት አጥሩ ወደ ታች በሚያስገባው ከዚህ የሚመጣው አጥር ጫፍ ነው ወይስ ወደ ታች የሚሄደው ጫፍ? ከዚህ የሚመጣው ጥሩሽ። እኔ ግን እኮ
በተወሰኑ ደቂቃዎች ልዩነት አይኗን ማየት እፈልጋለሁ። እሺ ጥሩ። እሺ ለዚህ በጸባይ ካላናገርካቸው ደግሞ ሌላ ራሱን የቻለ ጣጣ ነው ያሉትማ። ቁልፉን አስቀምጠን ካለቀቋተስ ነው እኮ እዚህ ያ አጥር አለ። እንዴት ነው በዚህ የሚሻገረው? ወንዝ እኮ ነው መሀሉ። አይደለም ይሄኛው ሰማያዊ አጥር አለ። ከዛ የሚመጣው ደግሞ ይሄኛው አጥር እንትን ለገደሉ የታጠረው ማለት ነው። እነሱ የፈለጉት ከዚህ ትሄድና ቀጥታ እዛ ጫፍ ስር አስቀምጠህ ዞር በል ነው ያሉት። እዛ ጫፍ ስር ያ አጥር የሚያልቅበት አለ። ከዚህ ጀርባ ቢሆኑስ ይሆናል። በጥንቃቄ ካለቀቋትስ ነው ይፈራ። በጥንቃቄ እንደዚህ ቁጭ አድርገህ ማምለጥ ነው። ምንም ከዛስ የቤቱን ቁልፍ አስረክበህ ከዛ በኋላ ምንም ማይለቋትስ ከሆነ የቤቱን ቁልፍ እኛ እኮ ቤቱን ኦሬዲ ለቀን እኮ ሄደናል እኮ ገብቷል። ንብረትማ አለው። ሰው አንመድብም እንዴ? የሚጠብቅልን ሰው ጥበቃ እኮ መድባለሁ ብያለሁ። አሁን ስለቤቱ ዕቃ ማለት የሚያሳስበው የሆነ ዕቃ አስቀምጦ ስትወጣ ጠልፈው እንዳይወጡ ዲኤንኤ ከጀርባው እንዳይሆኑ አስበህ ይቅርባችሁ። እኛ እዚህ ሆነን እናይካለን ያለውን ነገር። እዚሁ ነው የሚታይ ቦታ አይደል? ምንም አያረጉም እባክህ። እንዴ እያየን አይደል እንዴ? ሰው ምናምን እይ መጀመሪያ ያውልህ ጫፍ ስር ነው ከስር ነው የምታስቀምጥላችሁ። ግን የሆነ ነገር ከተፈጠረ ያው የምታስቀምጥበትን ኧረ በስመ አብ ምንም የለም እባክሽ፣ ምንም አይመጣም። የሆነ አሳራ እንደዚህ አትንበጫበጭ ግባ እንዴ ነይ ከስር ነው የምታስቀምጠው። እሱ ስር ከስር ነው የምታስቀምጠው። ከስር ና በቃ ና ዮናስ ና ቶሎ ና ዮናስ አፍት ዳንስ እስከሚወስዱት እና የሆነ ነገር ተደብቀን አዎ ተደብቀን እኔ በዚህ ጋር ተደብቀን ያነሱ ቆን ግን ደግሞ አይሆናል ላይ ያነሱ ይችላል። ምንም የለም ምንም የመጣ ሲጀመር ካልሄድ ይሄን እነሱ እኮ እያዩ ነው። እንለፋለን በደንብ ነው በስነ ስርዓት ላይ ያስቀመጥነው። ቆይ ተደወለት እነሱ ናቸው። ሄሎ እሺ ምን እንዳሉ ታውቃለህ? ወስደናል ማለት አሁን እያየናቸው አይደል እንዴ? ና ሲያሳይ ያሟል የጋን ያስቀመጥከው ና ሳይ እስቲ እንዴት ነው የሚወስዱት? አሁን በአሁን እንዴት ነው የሚወስዱት? ያሟል አሳይ ሲና የጋ ነበር ያስቀመጥከው እንዴት ነው የቱ ጋር ነበር ያስቀመጥከው? እዚህ ጋር እኮ ሰው አይቼ ነበር። ምንም እኮ የት ጋር ነው ያስቀመጥከው? ምን የለም ውናትም ወስደውታል። እሺ እግዚአብሔርን በል ያ እኮ የለም እዚህ ጋር ነበር ያረኩት። እግዚአብሔርን የምርህ ነው። እዚህ ስር ነበሩ ማለት ነው። እንዴት እዚህ ስር ታይ አንተ ታይ የለ እንደ እኔ በእናትህ ቆሻሻ ላይ እንዳትወጣ። የለም እንዴት ነው የሚተኙት እዚህ ጋር? የለም እኔ እያየሁ ነበረ። መተህ እዚህ ጋር እንዲህ ብለህ ነው እንደ አይንን ጨፍነህ ነው እንደ ያስቀመጥ ቆመ ነበር። ወይኔ ቆመ ነበር። ካሜራም ሲቀርጽ ነበር። ካሜራ ላይ የምናየው ዮናስ ካሜራ ላይ የምናየዋለን። እዚህ ጋር ሲቀርጽ መቼም እዚህ ጋር ይገባበታል። ናው ቶሎ እናምጥ
እነዚህ ሴጣኖች ናቸው። የሆነ ነገር አለ እና በእናትና አንተ በቃ ወስደውታ ወሰዱ። እሺ መቼ ለቀቋት? ና ዝም ብለህ መቼ ለቀቋት? ና ና ቆይ እንጂ ቁልፉን ወሰዱት። የምር ቁልፉን ወሰዱት። አሁን ምንም ሳናይ እንዴት አድርገው እንደወሰዱት አላውቅም። ወስደነዋል እናመሰግናለን ብለው ብቻ ነው ዝግት ያደረገብኝ ማለት ነው። አትስጥ አስቀድመው ቁልፍ ብዬ ወሰዱት። እሷን ግን አለቅም። ስማ አዳምጠኝ። ምንድን ነው የማዳምጥ? ቁልፍ ትክክለኛውን ቁልፍ አልሰጧቸው። ትክክለኛውን ቁልፍ አይደለም አውቃለሁ፣ ገምቻለሁ። እግዚአብሔር እንደማይሰጡኝ ስላወቅ ትክክለኛ ቁልፍ አልሰጧቸው። ግን ዝም በሉ እንዳይ ትክክለኛ ቁልፍ ሳይከፍት ምንም እኮ ለዛ ነው አሁን ድርድሩም እየሰፋ ይመጣል ማለት ነው። ምን እንደሚፈልጉ በትክክል እንጠይቃቸዋለን። ምክንያቱም ይኸውልሽ ቁልፍ ደህናውንም ቁልፍ ሰጠናቸው አልሰጠናቸው ንብረታችንን ልናጣ እንችላለን። ቤት ውስጥ ያለውንም ነገር ይወስዳሉ፣ እሚቱንም አይለቋትም። ስለዚህ ከሁለት የከሰረ ከምንሆን ፌክ ቁልፍ የውስጡን የሽንት ቤቱን ቁልፍ ነው የሰጧቸው። ቤት ገብቶ ሽንት ቤት ይገባል።